ዋንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ። የግብርናውን ምጣኔ ሀብት ይበልጥ ለማስፋትና እንዲሁም ተጠቃሚ ለመሆን የሌማት ትሩፋት አስፈላጊ ሆኖ እንደ ሀገር ወደ ስራ ተገብቷል። ሰላም ጤና ይስጥልን። እንዴት አላችሁ? ውድ የጣና ፈርጥ ፕሮግራም ተከታዮቻችን፣ ሳምንታዊ የጣና ፈርጥ ፕሮግራማችን ነው ከዚህ ሰዓት ጀምሮ ወደ እናንተ የምናደርሰው። በዚህ ሳምንት የጣና ፈርጥ ፕሮግራማችን ዋና ርዕሰ ጉዳይ ያደረግነው የባህር ዳር ከተማ አስተዳደር የእንስሳትና ዓሳ ሀብት ልማት መምሪያ የሌማት ትሩፋትን እንደ ሀገር ከተቀበለ ጀምሮ በተለይም ደግሞ ያለንን ጸጋ ያለንን ሀብት በአግባቡ በመምራት እንዲሁም ደግሞ አዳዲስ ቴክኖሎጂዎችን ወደ ከተማ አስተዳደሩ በማምጣት ጭምር የእንስሳት ሀብቱ፣ የእጽዋት ሀብቱ፣ እንዲሁ የማር የወተት ሀብቱ ይበልጥ ተጠቃሚ መሆን በማያስችል ደረጃ እየተሰራ ይገኛል። ይህንን ነው በዚህ ሳምንት እንግዲህ ወደ እናንተ የምናደርሰው። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። መልካም ቆይታ። እንደ ሀገር የሌማት ትሩፋት መርሃ ግብር ይፋ ሲደረግና ወደ ትግበራ ሲገባ የምግብ ሉዓላዊነትን ማረጋገጥ እንችላለን፣ ያለንን ሀብት በአግባቡ መጠቀም አለብን የሚሉ ሀሳቦችን ተይዘው ነበር። በዚህም ሁሉም ክልሎች፣ ከተማ አስተዳደሮች የራሳቸውን ኃላፊነት በመውሰድ መስራት ጀምረዋል። የአማራ ክልል የብዙ ጸጋ ባለቤት በመሆኑም ትግበራው ሰፊ ስራዎችን ሰርቷል። የባህር ዳር ከተማ አስተዳደርም ይህንን ትግበራ ፈጥኖ በመቀበል ቀድሞ ይሰራቸው ከነበረው በተጨማሪ በእንስሳት በማር ምርት እንዲሁም በእጽዋት ስራዎች ላይ ትኩረት በማድረግ የማህበረሰብን የምግብ ዋስትና ከማረጋገጥ በላይ የሚታይ ኢኮኖሚያዊ ለውጥ ማምጣት ተችሏል። እንግዲህ የኛ ከተማ ከፍተኛ ፖቴንሻል ያለበት ከተማ ነው። በተለይ እንግዲህ ጣናና አባይ ያለበት ከተማ ነው። በተለይ በዓሳ ሀብት የሚታወቅ ነው። በወተት ሀብት ልማትም ከፍተኛ ፖቴንሻል ያለው ነው። በተለይ ደግሞ የንብ እርባታ ስራን ለማከናወን የተሻለ ቀስም እጽዋት ያለበት የአባይን ግራና ቀኝና እስከ ጭስ አባይ ቀጠና ድረስ የድባንቄ ተራራን ዙሪያውን እና የቤዛዊት ተራራንም ጭምር ይዞ ለንብ እርባታ ስራ ምቹ የሆነ ከተማ ነው። በወተት ሀብት ልማቱም ከወሰርን ደግሞ 4 ትልልቅ የወተት ህብረት ስራ ማህበሮችን አቋቁመን አርቢው ተጠቃሚ የሚሆንበትን እድል የተፈጠረበት ትልቅ ከተማ ነው። ይህን ተከትለን በተለያዩ ዘርፎች በርካታ ስራዎች እየሰራና ያለ ነው። እንደው ተግባሮቹን አንድ ባንድ ለማሳየት ያህል የዓሳ ሀብት ልማትን ወስደን ካየን እንግዲህ የዓሳ ሀብት ልማትን ከወንዝና ከሐይቅ በዘለለ በአርሶ አደር ደረጃ በግለሰብ ደረጃ ኩሬዎችን በመቆፈር በርካታ ስራዎችን እየሰራና ያለ ነው። በተለይ በዚህ በያዝነው ዓመት በ2018 55 ኩሬዎችን ቆፍረን በነዛ ኩሬዎች ደግሞ የዓሳ ጫጩት ጨምረን የዓሳ ሀብት ልማቱን ከአትክልትና ፍራፍሬ ጋር ከዶሮ እርባታ ጋር ከንብ እርባታ ጋር ከወተት ሀብት ልማት ጋር አቀናይተን አርሶ አደሩ ሁሉንም ተግባራት በጓሮ የሚያገኝበትን ሁኔታ እየሰራና ያለ ነው። በዚህ ተግባርም በአመቱ 55 ኩሬዎችን ቆፍረናል። 392800 የዓሳ ጫጩቶችን በጣና ሐይቅም በቆፈርናቸው 55 የግለሰብ ኩሬዎችም የዓሳ ጫጩት የጨመርንበት ሁኔታ አለ። የዓሳ ሀብት ልማቱን የተሻለ ለማድረግ ህገወጥ አስጋሪዎችን የመቆጣጠር ህጋዊ ፍቃድ እንዲያወጡና ህጋዊ በሆነ መረብ ዓሳ ማስገር ስራ እንዲሰሩ የማድረግ ስራ እየሰራና ያለ ነው። የጣና የዓሳ ሀብት ልማቱም እየተመናመነ እንዳይሄድ የበለጠ ምርታማ እንዲሆን ደግሞ ከክልሉ የዓሳ ምርምር ጋር በመሆን ከተለያዩ ፕሮጀክቶችም ጋር በመሆን በተለይ ከግብርና ምርምር ከናቡ ፕሮጀክት ከኤልኤፍኤስዲፒ ፕሮጀክት እና ከክልሉ እንስሳትና ዓሳ ሀብት ልማት ጋር በመሆን በየአመቱ በጣና ሐይቅ ላይ ከግማሽ ሚሊዮን በላይ የዓሳ ጫጩት እየጨመርን ያለንበት ሁኔታ ነው ያለው ማለት ነውና ዓሳ ሀብቱ ላይ በጣም ከፍተኛ ስራ ነው እየተሰራ ያለው። ወጣቶችም አሁን በተለይ በዚህ ዘርፍ ከዚህ በፊት የዓሳ ሀብት ልማቱ የተለመደ አይደለም ከጣናና ከአባይ በዘለለ። አሁን ግን ወጣቱ የጫት ማሳቸውን ጭምር እየመነጠሩ ወደ ዓሳ ኩሬ የገቡበት ሁኔታ አለ። ከ4000 በላይ የዓሳ ጫጩቶችን በ6 ወር ለጥቅም እንዲያውል የተደረገበትና በዚህም ያልተጣራ እስከ 800 ሺህ ብር ድረስ ያልተጣራ ትርፍ በአመት በሁለቱ ዙር ያገኙበት ሁኔታ ነው ያለው እና በጣም አዋጭ የሆነ ዘርፍ ነው። ዓሳን ብቻ አይደለም፣ ዓሳን ከዶሮ ጋር አብረው ዓሳን ከአትክልትና ፍራፍሬ ጋር አድርገው እየሰሩ ያሉበት ሁኔታ ነው ያለው። የለማው የዓሳ ኩሬ ላይ የሚገኘው ውሃ የሰው ሰራሽ ማዳበሪያን ዩሪያን በመተካት ደረጃ
ከፍተኛ ሚና ስላለው ለአትክልቱም በጣም ከፍተኛ ተስማሚ ነው ያለው። የአፈር አሲዲቲንም ጭምር እንዳይፈጠር ይከላከላል። የአሳ ውሃ የማዳበሪያ እንትንን የሚተካበት ሁኔታ ነው ያለው። አሁን አብዛኛው የአፈር ለምነት እየተሟጠጠ የአፈር አሲዳማነቱ እየጨመረ ከምርት ውጭ የሆኑ ቦታዎችም ጭምር የአሳ ውሃ እያከመ ያለበትና የተሻለ ምርት እያገኘን ያለንበት ሁኔታ ነው ያለው። ስለዚህ አሳን ከአትክልትና ፍራፍሬ ጋር የዶሮ ኩሱ ለአሳ ምግብ የሚሆንበት አሳዎቹ ደግሞ ፕሮሰስ ተደርጎ ከአሳ የሚመጣው ቅሪት ደግሞ መልሶ ለዶሮ ምግብ የሚሆንበት ሁኔታ ነው ያለው። ስለዚህ የመኖ ውድነትንም ችግር የሚቀርፍበት ሁኔታ ነው ያለው። ስለዚህ አሳን ዶሮን አትክልትን አቀናይተን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ሌላው ሁለተኛ ከወተት ሀብት ልማት ጋር ተያይዞ ያለው ነው። እንግዲህ በእኛ ከተማ ያው የወተት ሀብት ልማት በርካታ ተሳታፊዎች ያሉበት ሁኔታ ነው ያለው። በግለሰብ ደረጃ ሸር ሰርቶ በትልልቅ ሸዶች ነው የወተት ሀብት ልማቱን እየሰራን ያለ ነው። የወተት ሀብት ልማቱ አርሶ አደሩ ከምርቱ ተጠቃሚ እንዲሆን ከፍተኛ ስራ እየሰራን ያለ ነው። በተለይ 4 ትልልቅ የወተት ህብረት ስራ ማህበሮችን አቋቁመን አርሶ አደሩ ምርቱን እያሰባሰበ ወደ አንድ የሚያመጣበትና የተሰበሰበውን ምርት ደግሞ እስከ ማዕከላዊ ገበያ እስከ አዲስ አበባ ድረስ የሚሸጥበት የራሳችንን የከተማውን ፍላጎት አሟልተን ከከተማው ፍላጎት ውጭ የሚሆነውን ደግሞ ወደ ማዕከላዊ ገበያ ወደ አዲስ አበባ የሚልክበት ሁኔታ እንዲፈጠር ስራ ሰርተናል። ለዚህ ደግሞ 4ቱም የወተት ህብረት ስራ ማህበር የማህበሩ ቢሮ እንዲኖራቸው ከተማ አስተዳደሩ 2000 ካሬ ሜትር ለእያንዳንዳቸው በሳይት ቦታ ያስረከበበት ሁኔታ ነው ያለው። ይሄ የሌማት ትሩፋት ተግባራት ከክልል ጀምሮ ከክልሉ ርዕሰ መስተዳድር ጀምሮ ክቡር ከንቲባ በየጊዜው የሚከታተሉት ተግባር ነው ያለው። ከተማ አስተዳደሩ በከተማው ይህንን ስራ ሲከውን ስራ ፈጣሪ ወጣቶችን ወደ ስራ እንዲገቡ ከማድረግ ባለፈ የአካባቢውን ጸጋ ይበልጥ ወደ ውጤት እንዲቀየርም ሰርቷል። እንግዲህ እኛም በባለፈው 2018 ከመጀመራችን በፊት የእድገትና የአሻጋሪ እቅድ ታቅዶ ነው ወደ ስራ የገባ ነው። ያንን መነሻ አድርገን ነው ስራ እየሰራን ያለው። ይህም ውጤታማ እንዲሆን የከተማ አስተዳደሩ አመራር በተለይ ክቡር ከንቲባ የሚመሩት የካቢኔ አባላት ለኛ ዘርፍ ከፍተኛ ውሳኔዎችን ወስኖ ስራ እየተሰራ ነው ያለው። በክላስተር እንዲሆን በሁለት ትልልቅ ክላስተሮች ወደ አንድ እንዲሰበሰብና ከ250 ሄክታር መሬት ድረስ ለዚህ ክላስተር ዓላማ እንዲሆን የተወሰነበት ሁኔታ ነው ያለው። ከዚህ በፊት ደግሞ ቅድም እንዳልኩት 4ቱም የወተት ህብረት ስራ ማህበር 2000 ካሬ ሜትር ተረጋግጦላቸው በሳይት ተረጋግጦ የማህበሩ የምርት መሰብሰቢያ የምርት መሸጫ ቦታ እንዲኖራቸው ተደርጓል። ከዛ ውጭ ደግሞ በ6ቱም ክፍለ ከተማ የአጠቃላይ የእንስሳት ተዋጽኦ ምርቶች ለማህበረሰቡ ተደራሽ እንዲሆኑ በ6ቱም ክፍለ ከተማ 32 ሱቆችን ከተማ አስተዳደሩ ለኛ ዘርፍ የሰጠበት ሁኔታ ነው ያለው። ከሱቆቹ ባሻገር ደግሞ ምርቱ የሚሰበሰብበት አርሶ አደሩ ባለበት አካባቢ በአቅራቢያ ምርቱን ሰብስቦ ወደ ማዕከል ለማምጣት እንዳይቸገር 16 የምርት መሰብሰቢያ ቦታዎችንም ከተማ አስተዳደሩ ወስኖ የሰጠበት ሁኔታ ነው ያለው። እነዚህ አጠቃላይ ውሳኔዎች የዘርፉን ውጤታማነት ከፍ የሚያደርጉና አርቢው ትልቅ ተስፋ ኑሮት ወደ እርባታ ስራ እንዲገባ የበለጠ ውጤታማ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ነው እየተደረገ ያለው። በከተማ አስተዳደሩ ይህን ዘርፍ በመደገፍ ረገድ ከፍተኛ ስራ እየተሰራ ነው ያለው። ከዛ በዘለለ ደግሞ ሌሎችንም ዘርፎች በክላስተር እንዲደራጁ በተለይ የዶሮ ሀብት ልማት በክላስተር እንዲሆን ወደ ኤርፖርት መስመር በጣም ለትልልቅ ዓላማ የተዘጋጁ ቦታዎችም ጭምር የዞኒንግ ለውጥ ሁሉ ተደርጎ ለዚህ ዘርፍ ትኩረት ተሰጥቶ ወደዚህ እንዲመጣ የተደረገበት ሁኔታ አለ። በዶሮ ሀብት ልማት 3.2 ሄክታር መሬት ተሰጥቶ ዘመናዊ ሸዶች አንድ ሸድ እስከ 5 ሚሊዮን ብር ድረስ ወጥቶ ዘመናዊ 7 ሸዶች ተገንብተው ወጣቶች ከማስተር ጀምሮ በማስተር በዲግሪ በዲፕሎማና በሌብል በእርባታ ብቻ የተመረቁ ወጣቶች ስራ እንዲፈጠርላቸው ሆኗል። ወጣቱ መንግስት ስራ አልፈጠረልኝም ከማለት ወጥቶ ስራ ቀጣሪ እንዲሆን ወደዛ የተገባበት ሁኔታ ነው ያለውና በሌሎችም ዘርፎች በክላስተር የመስራት ሁኔታ የተሻለ ነው። ወተት ሀብት ልማት እንዳልኩት እንግዲህ በአመት እስከ 50,000 ቶን ድረስ ወተት በከተማችን እንሰበስባለን። በቀን እስከ 160,000 ድረስ ሊትር እንሰበስባለን በቀን። የወተት ሀብት ልማቱን የተሻለ ለማድረግ የዝርያ ማሻሻል ተግባራት ላይ በትኩረት እየሰራና ያለ ነው። ከዚህ በፊት በሁለት አዳቃይ ቴክኒሻል ባለሙያዎች ብቻ ነበር ሲሰራ የነበረው። በዚህ 2 ዓመት ግን ከተማው በሰጠው ልዩ ትኩረት ወደ 14 የአዳቃይ ቴክኒሻል ባለሙያዎችን በመቀጠር ከ2 ወደ 14 ከፍ በማድረግ በሁሉም የማዳቀል አይነቶች በተፈጥሮ ድሪ፣
በሲንክ እና የማሞቂያ ሆርሞን በመስጠት ሴክስድ በመጠቀም በአመት እስከ 31840 የማዳቀል አገልግሎት ሰርተናል በዚህ አመት። የባህር ዳር ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ወደ ትግበራ ሲገባ የዝርያ ማሻሻል አዳዲስ ዓለም አቀፍና አገር አቀፍ ተሞክሮዎችን ወደ ከተማው በማምጣት በእንስሳት ሀብት ላይ ትልቅ ለውጥ አምጥቷል። በአሳለፍነው አመት በ12 ወሩ ከ10,050 በላይ ጥጆች በተሻሻለ ዝርያ እንዲወለዱ አድርገናል። አሁን ላይ እኛ ከቁጥር ይልቅ ወደ ጥራት የአካባቢ ዝርያዎችን ወደ ተሻሻለ ዝርያ የመቀየር ዝርያን የማሻሻል የመኖ ልማት ላይ በስፋት በመስራት የወተት ሀብት ልማቱን ለመጨመር ትልቅ ስራ እየሰራና ያለ ነው። ከመኖ ልማት ጋርም ተያይዞ ወስደን ካየን እንግዲህ እንደ ከተማችን 8 ትልልቅ ፋብሪካዎች አሉ። ከኛ ከተማ ፍላጎት አልፎ ለሀገር እስከ ምስራቅ አፍሪካ ድረስ ጥቅም የሚሰጥ ሙሉ የመኖ ፋብሪካን ጨምሮ 8 የተለያዩ ዘመናዊ ፋብሪካዎች አሉ። ከዛ በዘለለም ደግሞ በኢንተርፕራይዝ ደረጃ ወደ 6 የሚሆኑ በኢንተርፕራይዝ ደረጃ የመኖ ፋብሪካዎች አሉ። እነ ቤዛ መኖ ማቀነባበሪያ ፋብሪካና ሌሎችም አሉ። ይህን ተጠቅመን የመኖ እጥረት እንዳይገጥም ከዛ በዘለለ ደግሞ አርሶ አደሩ በራሱ ምጥን መኖ እንዲያዘጋጅ በማድረግ መኖዎች የተበይነት መጠናቸውን እንዲጨምር ከማድረግ አኳያ ደግሞ የተለያየ መኖዎችን በዩሪያ የማከም በኤም የማከም ሌሎች የተለያዩ የመኖ ዝርያዎችንም ጭምር የማልማት ለምሳሌ የወተት ምርታማነትን እንዲጨምር የማድረግ የአልፋልፋ፣ የግሪን ጎልድ፣ የሮደስ ሌሎችም የሰስፓኒያ፣ ትሪሉሰር እነዚህን አብሮ ከሌሎች መኖች ጋር ጨምሮ ደባልቆ የመስጠት የመኖን የተበይነት መጠን እንዲጨምር የማድረግ የገፈራ ዝግጅት በዚህ አመት በጣም በቆሎ ገና እሸት እንደደረሰ የአረንጓዴ ይዘቱን ሳይለቅ የመኖ ዝግጅት የማድረግ ስራ ሰርተናል። ይህም በወተት ምርት ላይ ከፍተኛ ጭማሪ ስለሚያመጣ 298 ቶን ገፈራ ዝግጅት ያዘጋጀንበት ሁኔታ አለ። መኖን በመስኖ የማልማት ከ156 ሄክታር መሬት በላይ በመስኖ መኖን የማልማት ሁኔታ የሰራንበት ሁኔታ አለ። እነዚህንና ሌሎችንም የመኖ አማራጮች በመጠቀም የወተት ምርቱ ከፍተኛ እንዲሆን ስራ እየተሰራ ነው ያለው። እንዳልኩትም ደግሞ የዝርያ ማሻሻል ደግሞ ለወተት ምርት ጭማሪ ከፍተኛ ድርሻ ስላለው ዝርያ ማሻሻል ላይ ደግሞ በትኩረት እየሰራና ያለ ነው ማለት ነው። ሌሎች ዘርፎች ላይ ስነድ በማርለብ በዚህ አመት ከ2040 በላይ በግል አድላቢዎች በመጠቀም ከ90,670 በላይ በተለያዩ እንስሳት የማድለብ ስራ ሰርተናል። እንግዲህ ይሄን የማድለብ ስራ የምንሰራው በዙር ነው። እኛ በአመት 2 ጊዜ በ6 ወር ኢንተርቫል በአመት 2 ጊዜ ነው እየሰራን ያለ ነው። በጣም ጀግና የሆኑ አርሶ አደሮች ቴክኖሎጂ መቀበል የሚችሉ ኤክስቴንሽንን መቀበል የሚችሉ ደግሞ በአመት እስከ 3 ጊዜ ድረስ የማድለብ ስራ እየሰሩ ነው ያለው። እኛም አድልበን አሁን ለአካባቢ ምርትም ከኛ በዘለለም ለማዕከላዊ ገበያ እየሄደ ነው ያለው። እውነት ለመናገር አንድ ከፍተኛ አመራር የፌዴራል አመራር እኛ ላይ መጥቶ የባህር ዳር ሰንጋ አዲስ አበባ ላይ የጅሩ ሰንጋ ተብሎ የሐረር ሰንጋ ተብሎ ሲሸጥ አይተናል። በባህር ዳር በደለቡ ሰንጋዎች በሌላ ብራንድ እየተሸጡ ነው ያሉትና የራሳችሁ ብራንድ ቢኖር ኑሮ አዲስ አበባ ላይ አሁን የባህር ዳር ሰንጋ ነው ቁጥር 1 ተፈላጊ ሆኖ እየተሸጠ ያለው የሚል አስተያየትም ሰጥተውናልና በማርለብ አሁን ማርለብ ከኛ ከተቋሙ እየወጣ ነው ያለው። አርሶ አደሩ ኤክስቴንሽኑን ራሱ ወስዶታል። እኛ አሁን የሕክምና እና ሌሎች የተለያዩ ድጋፎችን ካልሆነ በስተቀር ማርለብ ኤክስቴንሽኑ አሁን እኛ ኦልሬዲ ከኛ ወጥቶ ራሱ አርሶ አደሩ የማርለብን ተግባር በስፋት እየሰራበት ያለበት ሁኔታ ነው ያለው። የግብርና ስራ በየጊዜው ክትትል የሚጠይቅና አዳዲስ ነገሮችን መሞከር እንዲሁም የምርምር ስራዎችን መተግበር ከምግብ አልፎ አገራዊ የኢኮኖሚ ለውጥ ለማምጣትም ትልቅ ሚና አለው። በከተማችን ከ2410 በላይ አናቢዎች አሉ። እነዚህ አናቢዎች አሁን ያለውን የባህላዊ ቀፎ እኛ ወደ ሽግግር ቀፎ የመቀየር አቅም ያላቸው ደግሞ ከሽግግር ቀፎ ደግሞ ወደ ዘመናዊ ቀፎ እንዲቀይሩ የማድረግ ስራ ሰርተናል። በዚህ አመት ከ3470 በላይ ሽግግር ቀፎዎችን ሰርተናል። ከ2610 በላይ ደግሞ ዘመናዊ ቀፎ በአርሶ አደሩ እንዲሰራጭ ተደርጓል ማለት ነው። በንብ እርባታ የተሳተፉ አርሶ አደሮች በዙሪያው የቀስም እጽዋት እንዲኖራቸው እንዲተክሉ እና ከፍተኛ ቀስም እንዲኖር ድጋፍ እያደረግን ያለነው። ቴክኒካል ስልጠናዎችን እየሰጠን ያለነው። እንዴት ከባህላዊ ቀፎ ወደ ሽግግር ቀፎ ማሻገር እንደሚችሉ፣ እንዴት ከሽግግር ቀፎ ወይም ከባህላዊ ቀፎ ወደ ዘመናዊ ቀፎ ማሸጋገር እንደሚችሉ፣ እንዴት መደረብ እንደሚችሉ፣ ህብረ ንብ ከፈላ እንዴት እንደሚያደርጉ ሌሎችንም ቴክኒካል የሆኑ ድጋፍና ስልጠናዎችን እየሰጠን ያለነው። በዚህም ከ570 ቶን በላይ የማር ምርት በአመቱ የተሰበሰበበት ሁኔታ ነው ያለው ማለት ነው። ከዛ ሌሎች ዘርፎች እንግዲህ በጤናው ዘርፍ ነው። እንግዲህ ሁሉም እንስሳት ጤናቸው ተጠብቆ አምራች እንዲሆኑ
የሚፈለገውን ውጤት እንዲያመጡ በጤናው ዘርፍ ደግሞ ስራ መስራት አለብን። እንደኛ ባህር ዳር ከተማ እንግዲህ 10 የመንግስት ክሊኒኮች አሉና ወደ 12 ደግሞ የፕራይቬት ክሊኒክ አለ። በአጠቃላይ በ22 ክሊኒኮችና በ14 የግል መድኃኒት ቤት ተጠቅመን ነው እየሰራን ያለ ነው። በሁሉም ክሊኒኮች ባለሙያ ተሟልቶላቸዋል። የሚያስፈልግ የመድኃኒትና ቁሳቁስ ተሟልቷል። ሌሎች ፕሮጀክቶችም እየደገፉና ያሉት ለምሳሌ ብሩክ ኢትዮጵያ የመድኃኒት አቅርቦት የውስጥ ቁሳቁስ ከማሟላት አኳያ ከፍተኛ ስራ እየሰሩልን ያሉት። እኛ እየሰራን ያለ ነው የመጀመሪያ የቅድመ መከላከል ስራ ነው። በእንስሳቱ በሽታ እንዳይጠቃ የቅድመ መከላከል ስራዎች እየሰራን ያለ ነው። ከዛ በኋላ ደግሞ ከታመመ ደግሞ የሕክምና አገልግሎት የመስጠት ስራ ነው የምንሰራው። ሌላው ክትባት ነው ማለት ነው። ስለዚህ እኛ ለሁሉም የእንስሳት ዘርፍ ለዶሮም፣ ለላም፣ ለበሬ፣ ለጋማ ከፍትም፣ ለቀንድ ከፍትም፣ ለዶሮም ለሁሉም በዚህ ዓመት ከ1.4 ሚሊዮን በላይ የክትባት አገልግሎት ሰጥተናል። ክትባት እንግዲህ ሲባል አሁን የአንድ ቀን ጫጩት ብታስገቢ የአንድ ቀን ጫጩት ከገባበት ጊዜ ጀምሮ በ7ኛው ቀን በ14ኛው ቀን በ21ኛው ቀን እና በ45ኛው ቀን የሚሰጡ ክትባቶች ይኖራሉ ማለት ነው። እነዚህን ተከታታይ በሁሉም አርቢዎች የክትባት አገልግሎት እንሰጣለን። በሁሉም ክፍለ ከተማ በ12ቱም የገጠር ቀበሌ የተለያዩ የሕክምና አገልግሎቶችን ባሉን ክሊኒኮች እንሰጣለን። በአመቱ ከ1.4 ሚሊዮን በላይ ቅድም እንዳልኩሽ የክትባት አገልግሎት ሰጥተናል። በሕክምና አገልግሎትም ከወሰድን ደግሞ ከ266 ሺህ በላይ የሚሆን የሕክምና አገልግሎት ሰጥተናል። ከግማሽ ሚሊዮን በላይ ወይም ከ500 ሺህ በላይ ደግሞ የሚሆን የቅድመ መከላከል ሕክምና አገልግሎት የሰጠንበት ሁኔታ ነው ያለው ማለት ነው። የላቦራቶሪ አገልግሎትም ጭምር በ6 ክሊኒኮች እየሰጠን ያለ ነው ማለት ነው። ይህ እንግዲህ ከክልል ሪጂናል ላቦራቶሪ ጋር ተቀናይተንም በስፋት እየሰራን ያለንበት ሁኔታ ነው ያለው ማለት ነው። እነዚህን በአጠቃላይ በእንስሳት ጤናው ዘርፍም እየሰራን ያለንበት ሁኔታ ነው ያለው ማለት ነው። እንግዲህ ሌላው የዶሮ ሀብት ልማታችን ለማሳደግ ደግሞ እንግዲህ ሌሎች ሀገሮች ካየን በዝቅተኛ ዋጋ የሚገኘው እና ርካሽ ምግብ ተብሎ የሚወሰደው ዶሮ ነው፣ የዶሮ ስጋ ነው ማለት ነው። እና እንደኛ አካባቢ ደግሞ እዛ ላይ አልደረስንምና አሁን ላይ መንግስትን በሰጠው ትኩረት በሀገር ውስጥም የጫጩት አቅርቦት በስፋት እንዲሰራ ተደርጓል። በእኛ ከተማም ይሄ ለመስራት ጅምር እንቅስቃሴ ተደርጓል። እንደኛ ከተማም እንግዲህ የአንድ ቀን ጫጩት የምናመጣው ከኮምቦልቻ የጫጩት አምራችን ኢንተርፕራይዝ፣ ዳዋ ጨፌ፣ ከሐዋሳ የሚድሮክም አለ እና ከደብረ ዘይት ነው የምናመጣው። ኢትዮ ቺክን፣ ማራናታ የሚባልም ሌላ አለ፣ አልፋም የሚባል አቅራቢዎች አሉ። ከነዚህ አጠቃላይ እኛ በዚህ ዓመት እውነት ለመናገር 1.4 ሚሊዮን የሚሆን የአንድ ቀን ጫጩት ተሰራይቷል በከተማው ማለት ነው። በ412 አሳዳጊዎች ተጠቅመን የ45 ቀን ዶሮ ደግሞ ወደ 498,000 ዶሮዎች የ45 ቀን ዶሮ አሰራይተናል። ይሄ በዚህ ዓመት በጣም ከፍተኛ ነው። በባለፈው 2017 ከፈጸምነው ከ50% በላይ እጥፍ በሚባል ደረጃ ነው በዚህ ዓመት በትልቅ ርብርብ እየሰራን ያለ ነው። ይህም በማድረጋችን እንግዲህ ከሌሎች ከተሞችም ጋር መረጃ መውሰድ ይቻላል። እንግዲህ እንደ ባህር ዳር ደረጃ ከ50 ሚሊዮን በላይ እንቁላል ማምረት ተችሏል በዚህ ዓመት። ሌሎች ከተማዎችን አዲስ አበባንም ሌሎችንም የክልል ከተሞች ወስደን ካየን እንቁላል እስከ 22 ብር ድረስ ይሸጣል። እኛ ከተማ ላይ ግን ማረጋገጥ ይቻላል በአስረካቢዎች ከሆነ 12 ብር እስከ 14 ብር ነው። በችርቻሮ ደረጃ ከሆነ ግን ከ16 ብር በላይ በእኛ ከተማ እንቁላል ተሽጦ አያውቅም ማለት ነው። ይህንን እንግዲህ በትልልቅ ቢሮዎችም በዓል ሲደርስ በቢሮዎችም በመምሪያዎችም ለመንግስት ሰራተኛ ያቀርባሉ ኢንተርፕራይዞች። ከ14 ብር እስከ 16 ብር ነው ለመንግስት ሰራተኛውም እያቀረቡ ያሉት። ያ ማለት ከፍተኛ ስራ በመስራት ምርት በገበያው ከፍተኛ ምርት ስላለ የእንቁላል ዋጋ እንዳያድግና ለሸማቹ በተመጣጣኝ ዋጋ እንዲደርስ ተደርጓል ማለት ነው። ስለዚህ ከዶሮ እርባታ አኳያም በዚህ ልክ እየሰራና ያለ ነው። የሌማት ትሩፋት ምንም እንኳ ኢትዮጵያውያን የግብርና ስራዎች መደበኛ የዕለት ከዕለት ስራዎቻቸው ቢሆንም በአዳዲስ ቴክኖሎጂ ታግዞ በመስራትና በተለይም እንስሳት ላይ እየተደረገ ያለው የለውጥ ስራ ከዚህም በላይ ግዙፍ አገራዊ ኢኮኖሚ ለመገንባት ትልቅ መንገድ ነው። እንደ ሀገርም ድርሻው ትልቅ ነው። እንደ ሀገር ከሀገር ጂዲፒ ማኳያ ተወስዶ ሲታይ 22% በመቶ ድርሻ አለው። ከግብርናው ዘርፍም ተወስዶ ከታየ ደግሞ 49 በመቶ ድርሻ አለው ማለት ነው። ስለዚህ ከፍተኛ ውጤት ያለው ነው። የስራ ዕድል ፈጠራን ደግሞ ወስደን ካየን ራሱን ችሎ እንስሳት እርባታ የስራ ዕድል ከመፍጠር አኳያ 41% ድርሻ አለው ማለት ነው። እንግዲህ ሌሎች ዘርፎች ተደምረው 59% ነው ድርሻ የሚኖራቸው። እንስሳት እርባታ ብቻውን ግን እንግዲህ እንዳለው ዳታ 41 በመቶ የስራ ዕድል መፍጠሪያ ዘርፍ ነው። የኛ ዘርፍ ደግሞ በትንሽ ቦታ በጣም ብዙ ስራ የምትሰሪበት ነው።
በአጭር ጊዜ ውስጥ ውጤቱን የምታይበትና በአጭር ጊዜ ውስጥ ምርት የሚሰጥ ነው። ስለዚህ ከስራ ዕድል ፈጠራም በአመቱ ከ2790 በላይ በቋሚ ከዛ ውጭ ደግሞ ከተፈጠረው ጠቅላላ 11950 ውስጥ በቋሚ አሁን የነገርኩሽን ያህል የስራ ዕድል ፈጥረናል። በጊዜያዊ ደግሞ ከዛ ውጭ ያለውን በጥቅሉ ግን ይሄን ያህል የስራ ዕድል በአመቱ የፈጠረ መስክ ነው ማለት ነውና ለስራ ዕድል ፈጠራ ራሱ ያለው አበርክቶ እጅግ በጣም ከፍተኛ ነው። ከመንግስት በከፍተኛ ትምህርት ተመርቀው የኛ የቀበሌ ባለሙያ የነበሩ በተለያዩ የግል ተቋማት ተቀጥረው የነበሩ ልጆች አሁን ላይ ወጥተው ራሳቸው እስከ 18 እስከ 21 ሰው በመቀጠር ደርሰዋል ማለት ነው። ስለዚህ ሰው መንግስት ስራ አልቀጠረልንም የሚለውን እሳቤ በጣም እንትን ያለ የተሳሳተ እሳቤ እንደሆነና ቅጥር እንደማይፈልግ አሁን ሰው ተቀጥሮ መስራት አዋጭ እንዳልሆነ እንደውም የስራ ዕድል በመፍጠር ሌሎችንም በመቅጠር ከፍተኛ አስተዋጽኦ እያደረጉ ያሉበት ሁኔታ ነው ያለው። በመስክም እንደምናረጋግጠው እስከ ማስተር ድረስ ግራጁዌት ያደረጉ ልጆች የመንግስትን ቅጥር ትተው በዶሮ ሀብት ልማት፣ በወተት ሀብት ልማት፣ በማርለብ እና በንብ እርባታ ላይ ተሰማርተው ነው የሚገኙት ማለት ነው እና የስራ ዕድል ፈጠራ ላይም ከፍተኛ አስተዋጽኦ እያመጣ ነው ያለው። ከዛ ውጭ እንግዲህ እንደ ሀገርም እየገጠመ ያለው የመቀንጨርና የመቀጨጭ ሁኔታን ለመከላከል የስርዓተ ምግብ ላይ የኒውትሪሽን እንትሩ ድርሻው አጠቃላይ 70% የስርዓተ ምግብ ላይ ከፍተኛ ድርሻ ያለው የኛ ዘርፍ ማለት ነው። እንግዲህ የስርዓተ ምግብ ክፍተትን በማስተካከል ረገድ 70% እንስሳትና ዓሳ ሀብት ድርሻ ያለው ማለት ነው። በዚህ ዘርፍ ከ15170 በላይ አጥቢ እናቶችንና ነፍሰ ጡሮችን እንዲሁም ህፃናትን አቅፈን በሰቆጣ ቃል ኪዳን ዲክላሬሽን እና በተለያዩ ፕሮጀክቶችና በመደበኛው ተግባራትም እናቶችን ወደ ስራ ያስገባንበት ሁኔታ አለ። እነዚህ እናቶች 125 እየሆኑ እየተደራጁ በግብርና ትራንስፎርሜሽን በዩኒዲዮ በሚባል ፕሮጀክት ትልልቅ ሸዶች ተገንብተውላቸው የአሳ ኩሬ ተቆፍሮላቸው እስከ 1500 ድረስ ዶሮ ተሰጥቷቸው አሁን በማህበር ሆነው እንቁላል ያመርታሉ፣ አሳ ያመርታሉ፣ የጓሮ አትክልት ያመርታሉ። እነዚህ እናቶች በሙሉ የራሳቸውን ፍጆታም ችለው ወደ ገበያ እስከ ማውጣት ድረስ እየተሰራ ያለበት ዘርፍ ነው ማለት ነው። የባህር ዳር ከተማ አስተዳደር ወዲህ የእንስሳት ሀብቱን በመቆጣጠርና ማህበረሰቡ መጠቀም ባለበት እንዲጠቀም፣ በሌላኛው በኩል ደግሞ ማህበረሰቡ ይበልጥ ተጠቃሚ የሚሆንበትን የቴክኖሎጂና የእውቀት ሽግግር ወደ ከተማው በማምጣት ከግለሰቦች አልፎ ከተማዋና አካባቢው በግብርናው ዘርፍ ምሳሌ ሆኖ እንዲታይ አድርጓል። ከዘርፉ ጠቀሜታ አኳያ እና የሌማት ትሩፋት በከተማው ማህበረሰብ ዘንድ የሚያመጣውን ውጤት በመረዳት ቢሮውን መምሪያውን በፍጥነት በማደራጀት የሚያስፈልገውን የሰው ኃይል በማሟላት ከተማ አስተዳደሩ ከፍተኛ ድርሻ ተወጥቷል። ይህም በማድረግ በርከት ያለ ባለሙያ ያለና ይሄ ባለሙያ መዋቅራችንም እስከ ቀበሌ ድረስ የሚዘልቅ መዋቅር ነው ያለና ሁሉም ባለሙያ የሚመለከተውን ስራ እንዲሰራ እስከ ክፍለ ከተማ እስከ ቀበሌ ድረስ የራሱ ምደባ ተደርጎለት ነው ያለው። በየሳምንቱ ተግባር ይገመገማል። በየወሩ ኤስኤምኤስ ወደ ታች እንዲወርድ ይደረጋል። ስራዎቹ በጥብቅ ክትትል እንዲመሩ ነው የሚደረገው። አሁን የክትባት አገልግሎት የሕክምና አገልግሎት ካለ አርሶ አደሩ የተመደበለት ባለሙያ ያለ ሳይመላለስ በቅርቡ ለተመደበለት ባለሙያ ስልክ ይደውላል። መንደሩንና ጎጡን ያሳውቃል። ቀጥታ በተላከለት ቴክስት ባለሙያው እዛ መንደር በመሄድ አገልግሎት ይሰጣል። አርሶ አደሩ ወደ ቢሮ እንዳይመላለስ ይደረጋል ማለት ነው። ቀጥታ የተመደበው ባለሙያ ማን እንደሆነ ይታወቃል። ቢሮ ላይ አንድ ቋሚ ባለሙያ ያለ የሚቀበል ለዛ ባለሙያ ይደወላል። ከዛ በኋላ ለዛ ባለሙያ አድራሻው ይላክለታል። በዛ አድራሻ መሰረት ሄዶ አገልግሎት እንዲሰጥ ይደረጋል ማለት ነው። ሌላው ተግባር ዝርያ ማሻሻል ላይ የድሪ ላሟ ድሪ የምታነሳበትን ጊዜ ለባለሙያው ይላክለታል። ቀኑን ራሱ ካላንደር አዘጋጅቶ በዛ ካላንደር አርሶ አደሩ ቤት ተገንቶ የማዳቀል አገልግሎት ይሰጣል ማለት ነው። በዛ ልክ ነው እኛ አሁን አገልግሎት እየተሰጠ ያለው ማለት ነው። አሁን እኛ በተፈጥሮ ድሪ ብቻ አይደለም፣ ላሟ ትክክለኛ ቁመና ላይ ካለች ማሞቂያ ሆርሞን ይሰጣታል። ማሞቂያ ሆርሞን ከተሰጣት በኋላ ድሪ እንድታነሳ ማለት ነው። ድሪ ካነሳች በኋላ የማዳቀል አገልግሎትም ጭምር ይሰጣል። እሱ ብቻ አይደለም፣ ሴት ጥጃ እንድትወልድም ተለይቶ ይሰጣል ማለት ነው። እና ሞር ቴክኒካል የሆነ ጉዳይ እየተሰጠ ነው። አሁን በጣም ሳይንሳዊ ሁኔታ ነው እየተከተልን ያለ ነው። በዛ ልክ ነው እየተሰራ ያለው። አሁን አሳ ላይ በጣም ጣና ላይ በጣም በርካታ የሆነ ህገወጥ አሳስጋሪ በስፋት አለ። ይህን የነበረውን የጸጥታ ችግር መነሻ አድርጎ እኛ ከተማ ላይ ምንም አይነት የጸጥታ ችግር ስለሌለ የኛ አካባቢ ለመከታተልና ለመቆጣጠር ምንም አንቸገርም። ግን በአጎራባች ባሉ ወረዳዎች ህገወጥ የሆነው አሳስጋሪ
ጣና ላይ ያለውን የአሳ ሀብት እንዲመናመን ከፍተኛ ችግር እየፈጠረ ነበር የነበረው። ምንድነው እያደረግን ያለነው? የፍትህ አካላት ጋር በመቀናጀት ፍትህ፣ ፖሊስ፣ ሌሎች የጸጥታ አካላት ጋር ተቀናይተን እነዚህ ህገወጥ የሆኑ አሳ አስጋሪዎች ላይ እርምጃ እንዲወሰድ ከፍተኛ ስራ ተሰርቷል። ይህም ደግሞ በአንድ አስጋሪ ላይ በፍትህ ተከሶ እስከ 30 ሺህ ብር ድረስ የተቀጣበት የ6 ወር እስራትም ጭምር የተፈረደበት ከዛ ውጭ ደግሞ ህገወጥ የአሳ ማስገሪያ ቁሳቁሶችም ጭምር የተወረሱበት ሁኔታ ነው ያለው። ከዛ በኋላ የመስተካከል ነገሮች አሉ። አሁንም ይቀራል፣ በጣም ይቀራል። በተለይ አጎራባች ዞኖች፣ ወረዳዎች ጋር ተቀናይተን መስራት ይጠበቅብናል። ከዛ ውጭ ደግሞ የዝግ ወቅት ከግንቦት 15 ከሐምሌ 15 ድረስ አሳ የሚራቡበት ወቅት ነው። በዛ ወቅት ማስገር እናት አሳን ማስገር ስለሆነ እንቁላል እንዳይፈለፈል ስለሚያደርግ ይህን የዝግ ወቅት ደግሞ በተገቢ ሁኔታ የመጠበቅና 100% ጣና ላይ አሳ እንዳይሰገድ የማድረግ ስራ እየተሰራ ነው ያለው። ይሄ እንደ ባህር ዳር ከተማ 100% የፈጸመው ነው። ግን እንዳልኩሽ በአጎራባች አካባቢ ችግሮች ስላሉ እሱን ተቀናይተን የምንሰራበት ሁኔታ ይፈጠራል። በአጠቃላይ የአስጋሪዎችን ወደ ህጋዊ መረብ የማምጣት ህጋዊ ፍቃድ አውጥተው እንዲሰሩ የማድረግ ይሄ ህገወጥ በጣም ባላንድ መረብ የሚባል ህገወጥ መረብ አለ ከሱዳን የሚመጣ በሱ መረብ እንዳይሰገር የማድረግ በህጋዊ የአሳ ማስገሪያ መረብ እንዲያሰግሩ የማድረግ ስራ እየሰራና ያለ ነው። አንዱ ችግር የነበረው የመረብ አቅርቦት የለም ነበረ። አሁን እኛ ህገወጥ መረብ ነው አታስግሩ ብለን ስናቆም በምን እናስግር ታዲያ ይሉ ነበርና አሁን ላይ ከክልሉ እንስሳትና ዓሳ ሀብት ከከተማው አስተዳደር ጋር እና ከሌሎች ፕሮጀክቶች ጋር ተቀናይተን እዚሁ ባህር ዳር ከተማ ላይ መረብ የማምረት ስራ ተሰርቷል። ስለዚህ ለአስጋሪዎች በሙሉ ህጋዊ የሆነውን መረብ የማሰራጨት ስራ ሰርተናል። አሁን ላይ መረብ ስላገኙ ህገወጡ የቀነሰበት ሁኔታ ነው ያለው። በተለይ ዓሳ ሀብት ልማት ላይ በስፋት መስራት ይጠበቅብናል። ይህን አድርገን በስፋት እየሰራን ያለንበት ሁኔታ ነው ያለው። ዝግጅታችን እንዴት አገኛችሁት? በትክክልም ምናልባትም ይህ የሌማት ትሩፋት በተለይም ደግሞ የእንስሳቱን፣ የአሳውን፣ የወተቱን፣ የማር ምርቱን በትክክልም ደግሞ ከተማ አስተዳደሩ በዚህ ልክ እየሰራ ነው ወይ በምትባል ደረጃ እንደምትመለከቱት ተስፋ አደርጋለሁ። ይህንን ነበረ እንግዲህ በዚህ ሳምንት ያስቃኘናችሁ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር ጠብቃችኋለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ ክፉ አይንካሽ ደግ ደግሽን እንስማ